ጀጋውን የሚያጀግነው የአዲስ አበባ ዱቄታ በዘሩ ትግሬ የሆነ ዱቄታ ወያኔ ሸሪያ የሆነ ሐቆን አማራው ደግሞ ዘር ለገበሬ እያለ የሚጃጃልበት እድሜ ልኩን ጀርመን አሜሪካ እየወጣ ሰማይ ሰልፍ እያለ የሚጃጃልበት ሰልፍ የሚሰለፍ የሚጮህ ጥሩምባ ነፊ ግራ የገባው ዲያስፖራ ምቀኛ አድበኛ በራሱ ልጆች ላይ አድማ በእኛ ላይ የሚያስመጣው ውዳቂ ነው። መቄዶንያ ብሎ እኮ አብይ አህመድ እኮ በጀርባ ድሮን የሚያስገዛ አህያ ዲያስፖራ እኮ ትናንትናስ መቄዶንያ በ2002 የመሰረተው ደብረጽዮን ያኔ ትግሬዎች ነበር የተጠቀሙ። ሲስተሙ አልፈረሰም ስላችሁ አብይን ማመን የለባችሁ። ሲስተሙ አልፈረሰም። ይሄን ሲስተም ኦሮሞዎች ማስቀጠል ይፈልጋሉ። ይሄን ሲስተም ኤርትራውያን ማስቀጠል ይፈልጋሉ። ይሄን ሲስተም ትግሬዎች ማስቀጠል ይፈልጋሉ። ሲስተሙ አይፈርስም እያልኳችሁ ነው። አንተ ውዳቂ ዛሬ ወዲ ሴጋ የተባለ አዶናይን ተሸክመህ ትዞራለህ። የአማራ ወጣት የኦሮሞ ወጣት አንተ ውዳቂ ደው ገንዘቡን ለሌሎች የሚያሸክም የአማራ ዲያስፖራ ገንዘቡን ለሌሎች የሚያሸክም የአማራ ኦርቶዶክስ ነው የተፈጠረው። ታዲያ እምነት ካዳነ ለምን አባት ፈናቀላ? ለምን አባት ገድላ? ለምን አባት በፋኖም ጥይት ትሞታል? በአብይ ጥይት ለምን ትሞታል? ለምን ትረዳለህ? እየመጣ ሞጣ አርዳይ ለምን ትላለህ? ለምን ቸገረኝ ራበኝ ትላለህ? አማራ ውዳቂ እምነት ያድና ጀግና ከሆንክ ለምን አላሸነፍክም? የአዶናይ አመጣጥ ታስታውሳላችሁ? ኢትዮጵያ ሱሴ ስንሞት ስንወለድ ስንሞት ስንገደል ኢትዮጵያ ሱስ ኢትዮጵያዊነን እያለ እንደመጣው ለማ መገርሳ አይነት ነው። ኢትዮጵያ እያለ እንደመጣው አብይ አህመድ ነው። ሳናጣራ እናስርም ያለ እኮ አብይ ነው። የወያኔ ገንዘብ እናመጣዋለን ያለ እኮ አብይ ነው። ፎቆቻቸውን እንወርሳለን ያለ እኮ አብይ ነው። የለም ግን አንዱንም አልተገበረው። ስትኖር ኢትዮጵያ ነህ፣ ስትሞት ኢትዮጵያ ነህ። ሳናጣራ እንገልም ይል የነበረው አብይ ነው። ያኔ እኛ ስንቃወም ይሄው ደደቡ አማራ እኛን አፉን ይከፍትብን ነበር። አሸሸ በተባለው ዘፈን እየዘፈነ እኔ ላይ አፉን ይከፍት ነበር የዲያስፖራ። ይሄን ብለው ከመጡ በኋላ ግን አሸባሪዎች ጉራዮ ላይ መግደል የጀመሩ ኦርቶዶክሶቹ ይህንኑ ልጋጉን የሚጠፋ አማራን ነው አጋድሞ ያረዱት። ተቃረቡ በማግስቱ ነበር ጉራዮ ላይ፣ ወለጋ ላይ፣ ቤንሻንጉል ላይ፣ ኦሮሚያ ውስጥ ዝዋይ ላይ፣ አሩሲ ላይ፣ አዲስ አበባ ላይ መግደል የጀመሩት። እስካሁን ድረስ እያሳደዱ አማራን ያርዱታል። እዚያው ቤተክርስቲያን እንደ መሸገ ነበር በጥይት የቆረጡት የጨፈጨፉት። ዛሬም እየጨፈጨፉት ነው። እሱ ግን አብይ አህመድ ጨፈጨፈኝ ይላል። ይህም ሁሉ የሚሰሩት ትግሬዎች ናቸው፣ ኤርትራዊ ሻቢያዎች ናቸው፣ ህዋቶች ናቸው። አዶናይ ወይም ወዲ ሴጋ ለምን ፈራ? ትግሬ ተንደርድሬ ወጣት ሌባው ኤርትራዊ ለምን ወጣ? ከዚህ ግባ እናዳምጥ። አንወራዳ ቤተክርስቲያን የተደበቅ ለምን ከታች ቁጭ ለሰማ ግባ እናዳምጥ። ብዙ ሰው እንደማይመለከት ለማስመሰል አንተ ሌባ አስመሳይ ወራዳ ግባ እናስብ። የኔ ግን ድምፅ ሚሊዮኖችን ነው የሚያቀጠቅጠው። ይሄን ውዳቂ ወጣት አጠፋዋለሁ ከሚዲያ እመን። ወዲ ሴጋው አዶናይ እየተባለ መነኩሴ ወጥቶ ስለ እግዚአብሔር ተናገረ ብሎ የሚናገረው ራሱ ፓትርያርኩ ቅማላም ያስቀመጠው ሌባ ቅማላም ወጭት ነው ጭንቅላቱ ላይ የደፋ ያ ወጥቶ አዶናይ ማለት አንድ ወጣት መጣ። አለባ ትግሬ አለባ ህዋት አለባ ሻቢያው እያለ እኛ ነው ተጠል አዶናይ ከዩ ጩፋ ጋር እንዴት ተገናኘ ሚለው ጥያቄ ያጣራ። ሜካፕ ነው፣ ቅብ ነው ከላይ የቀቧቸው፣ ውስጡ ግን ወርቅ ነው። ሴታፕ ተደርጎ ነው። እዩ ጩፋ፣ ዲሽታ ጊዳ፣ ታሪኩ አሰፋ ወዳጆ፣ እንዳልካቸው ሞቲቬሽን፣ የበየነ ጴጥሮስ ዳይፐሮች ቡድኑ፣ የኃይለማርያም ደሳሌ ዳይፐር እንኳን ሌላ እዚህ ሀገር መጥተው ትራክ የሚነዱ
የወላይታ ሰዎች ሙሉ የሚባል የእነዚህ እንቁላሎቻቸው ናቸው። ብታምኑም ባታምኑም በአማራ ጥላቻ ያበዱ ናቸው። ቴንኪው ውሰራሽ፣ አመሰግናለሁ። ይህን ያህል መቸገር የለብሽ። በጣም እህቴ አመሰግናለሁ። የእኛ ሚዲያ ሁልጊዜ እንድታገዣችን። ከዚህ በኋላ አቁም። $300 አሁን ስትልኪ ስላየሁሽ በጣም አመሰግንሻለሁ። የሰርኬ በጣም ሰርኬ ማንችም አክባሪያችሁ ከነ ቤተሰቦቻችሁ ከፍ በሉ። አንቺ ብቻ መቸገር የለብሽ። ይሄ ሁሉ ሆዳም አማራ፣ ይሄ ሁሉ ዲያስፖራ 5 ሳንቲም መስጠት አይፈልግም። ካሻፕ ስልክሽ ስላየው ልክታና በሚለው በጣም አመሰግናለሁ። አትላኪ ከዚህ በኋላ ምን ያስፈልግ። በደቡብ ኢትዮጵያ ያስቀመጧቸው እንቁላሎቻቸው በኦሮሞ እንደነ ጀዋር መሐመድ እንደነ ሕዝቅኤል ጋቢሳ አማራ ብሎ የሚነግደው እንደነ ልደቱ አያሌው ኢትዮጵያ እያልን ያለን እነዚህ ሁሉ የህወሓት የሻዕቢያ እንቁላሎች ናቸው። በዘረፉ ገንዘብ ትራክ የከፈቱላቸው የደቡብ ልጆች እዚህ እንዳሉ ታውቃላችሁ። እዚህ ጋር ስቴሽን ያለው ትግሬ ማዕት ነው። መድኃኒት ቤቶች ሁሉ አሏቸው። ሕክምና ጣቢያዎች አሏቸው። ምግብ ቤቶች አላቸው። ይሄ ሁሉ የተዘረፈ የኢትዮጵያ ሀቅ ነው። በስማችን የተዘረፈ ገንዘብ ወያኔና ሻዕቢያ ያሸሸው። ለምሳሌ በየነ ጴጥሮስ የመለመላቸው እንዳልካቸው የተባለ ሞቲቬሽን፣ ሙለር የተባለ ትራክ ነች፣ የቲፒኤልኤፍ ቡድን ናቸው። ዲሽታጊና ታሪኩ ብታምኑ ባታምኑ የህወሓት ምልምል፣ ቴዲ አፍሮ የህወሓት ምልምል፣ ጅሉ አማራ ትከተላለህ ዝም ብለህ። በየነ ጴጥሮስ ራሱ ክብር አለ፣ ትልቅ ሰው ናቸው። ግን ስርዓቱ እንዳይፈርስ ከደቡብ የተመለመሉ ናቸው። ካሱ ኢላላ ማንም ታታል ያኮ ዋር ፖለቲሽንስ ባይዘወይ ኖ ዋን ዲሲቭ ሚ። እኔ ዲሲቭ የሚያደርገኝ ሰው ሻንጣንድህ ኃይለማርያም ደሳለኝ ስርዓቱን እንዳይፈርስ ነው የሚሰራው። ዞር በል ተብሎ ነው ዞር ብሎ የለቀቁ። አላሁንም ትልቅ ቸርች ከፍቶ እየተንቀሳቀሰ ነው። ሂዝ ዋን ኦፍ ሜምበር ኦፍ ቲፒኤልኤፍ ቴር ላይክ ማሃራ they try keep the system. That's why Adonai came. ወዲ ቆለጥ፣ ወዲ ቁልጭ፣ ወዲ ሴጋ who is he? who is this young guy? ዲሲብ እያረጋቸው እያረጉ ትግሬዎች ናቸው ከጀርባ እየነዱት ያለ። የአዶናይ እኮ አያቱ እናቱ ከነቅድመ አያቱ ወያኔ 5 ስታር ሆቴል እንኳን እያሳየ እኮ ነው። ቅንጡ ቤት ነው ያላቸው። ቃላም ከየት አፍቱት? በአንተ ገንዘብ ላይ ሲስተሙ እንዲቀጥል ነው ሁሉ ግርግር። አዶናይ እየተፈቀደለት ሌላ አማራ ጠፍቶ ሌላ ኦሮሞ ኢምፕረስ የሚያደርግ ንግግር ይሄ ገመዳፍ የተመረጠው ዘራቸውን ነው ከጀርባ እንዲጠብቁት በመሳሪያ እኮ እንጠበቁ። ህወሓት እኮ የትም አለ እናቱ ላይ ታታል ተደብቀ እያለች ጭርማሳ ለምን ይመስላል? ሰራፊ ናት። ሺዝ ወዲ ጀጋ ማንን ነው የጀገነችው? አማራ ገላ አባቱም እናቱም አያቱም ሁሉም የአማራ ገዳዮች ናቸው። ብታምኑም ባታምኑም